ሰላም ጤና ይስጥልኝ ክብራትና ክብራን የዶክተር ዮሐንስ ቻናል ገጽ ተከታታዮች እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ከርቤ ጉበትን ይጎዳል ወይንስ ደግሞ አይጎዳም? ከርቤ ጉበትን የሚጎዳው መቼ ነው? ምን ማድረግ እንዳለባችሁ በዚህ ቪዲዮ ላይ በሚገባ የምነግራችሁ ይሆናል ማለት ነው። ይህ የጤና ትምህርት ለበርካታ ሰዎች በጣም ጠቃሚና አስተማሪ ስለሆነ ሁላችሁም በቅንነት ላይክ እና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ደግሞ ሀሳብ አስተያየት ካላችሁ ጥያቄም ካላችሁ በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ከዚህ በፊት ስለ ከርቤ የጤና ጥቅሞች በሰፊው ቪዲዮ ሰርቻለሁ። እንዲሁም ደግሞ ከርቤን በትክክለኛ መልኩ እንዴት መጠቀም እንዳለባችሁ ቪዲዮን በሚገባ ሰርቻለሁ ማለት ነው። እነሱን ሁለት ቪዲዮዎችን በሚገባ ማየት ትችላላችሁ። በተለይ ስለ ከርቤ አጠቃቀም ሳታውቁ በቀጥታ ዝም ብላችሁ በአፋችሁ በመዋጥ እንዳትወስዱ። ምክንያቱም በጣም ከባድ የሆነ ጎጂ የጤና ችግሮችን ሊያስከትልባችሁ ስለሚችል ማለት ነው። አንዱ ችግር የጉበት ጉዳት ነው። በተለምዶ እንግዲህ በሳይንሳዊ ጥናት ከርቤ በአፍ እንድትጠቀሙ አይመከርም። በተለይ የከርቤ ዘይትን በፍጹም በአፍ ለመዋጥ መጠቀም የለባችሁም ማለት ነው። ከርቤ ለባክቴሪያ መከላከያ እናም ለህመም ማስታገሻነት በባህላዊ መንገድ ጥቅም ላይ ውሏል። ይሁን እንጂ ከልክ ያለፈ ወይም ደግሞ ለረጅም ጊዜ መጠቀም በአንዳንድ ሁኔታዎች የጉበት ጉዳትን ሊያስከትል ይችላል። ከርቤ በአግባቡ እናም በመካከለኛ መጠን ሲወሰድ የጉበት ጉዳትን አያስከትልም። ነገር ግን በተወሰኑ ሁኔታዎች የጉበት መርዛማነትን ሊያስከትልባችሁ ይችላል። ከርቤ ለብዙ መቶ ዘመናት በባህላዊ መድኃኒትነት ለህመም፣ ለአካል ክፍሎች ጉዳት እናም ለምግብ መፈጨት ችግሮች በደህና ጥቅም ላይ ውሏል። መካከለኛ ወይም ደግሞ መጠነኛ አጠቃቀም በአብዛኛዎቹ ሰዎች ላይ ከጉበት ጉዳት ጋር የተቆራኘ አይደለም። ከፍተኛ መጠን ወይም ደግሞ የረጅም ጊዜ አጠቃቀም ግን አደጋን ሊያስከትል ይችላል። የእንስሳት ጥናቶች እንደሚያሳዩት በጣም ከፍተኛ መጠን ያለው የከርቤ ንጥረ ነገር የጉበት ጭንቀት ወይም ደግሞ ጉዳትን፣ የጉበት ኢንዛይሞች መጨመር፣ ሂስቶሎጂካል ለውጦችን ሊያስከትል ይችላል። ስር የሰደደ ወይም ደግሞ ከመጠን በላይ ከርቤን መውሰድ በጉበት ሴሎች ላይ ጉዳትን ያስከትላል። በሰዎች ላይ ከከርቤ የጉበት መርዛማነት የተመዘገቡ ጉዳዮች ግን በጣም ጥቂት ናቸው። በስንት ጊዜ አንዴ የሚከሰት ነው። ሲከሰት ብዙውን ጊዜ ከመጠን በላይ በመውሰድ በመበከል ማለትም ከርቤን ስትገዙ ከሌሎች ነገሮች ጋር በመቀላቀሉ አማካኝነት ወይም ደግሞ ጥራት ያለው ባለመሆኑ ወይም ከሌሎች መድኃኒቶች ጋር በመገናኘት ምክንያት የሚከሰት ነው ማለት ነው የጉበት ጉዳት። ታዲያ ከጉበት ኢንዛይሞች ጋር ያለው ግንኙነት ከርቤ የሳይቶክሮም ፒ450 ወይም ደግሞ 450 ኢንዛይሞችን ሊጎዳ ይችላል። ይህም የሌሎች መድኃኒቶችን ሜታቦሊዝምን ሊለውጠው ይችላል። ይህ መርዛማ ሜታቦላይቶች ከተከማቹ ለጉበት ጭንቀት በተዘዋዋሪ አስተዋጽኦን ሊያደርግ ይችላል። በአጠቃላይ ከርቤ በራሱ ለጉበት መርዛማ አይደለም፣ ነገር ግን በተወሰኑ ሁኔታዎች የጉበት ጉዳትን ሊያስከትልባችሁ ይችላል። በከፍተኛ መጠን ወይም ደግሞ ለረጅም ጊዜ በተደጋጋሚ የምትወስዱት ከሆነ፣ ቀደም ሲል የጉበት በሽታ ባለባቸው ሰዎች የሚወሰድ ከሆነ፣ ከሌሎች የጉበት መርዛማ ንጥረ ነገሮች ወይም ደግሞ መድኃኒቶች ጋር የሚወሰድ ከሆነ፣ ያለ ክትትል የረጅም ጊዜ አጠቃቀምን ከጥቂት ሳምንታት በላይ ማስወገድ ይኖርባቸዋል። ንጹህ እናም ደረጃቸውን የጠበቁ የከርቤ ምንጮችንም ወይም ደግሞ ምርቶችንም መምረጥ አለባችሁ። የጉበት በሽታ ካለባችሁ ወይም ደግሞ በጉበት የሚዋጡ መድኃኒቶችን የምትወስዱ ከሆነም ደግሞ ከመጠቀማችሁ በፊት አስቀድማችሁ ሐኪማችሁን ማማከር ይኖርባችኋል ማለት ነው። ከርቤ የጉበት ጉዳትን ሊያስከትል የሚችልባቸው የተለያዩ ምክንያቶች አሉ። እነዚህን ምክንያቶች እነግራችኋለሁኝ። አንደኛ ሄፓቶቶክሲክ ውህዶች አማካኝነት ነው። ከርቤ እንግዲህ በከፍተኛ መጠን ሲወሰድ በጉበት ሴሎች ሄፓቶሳይትስ ላይ መርዛማ ተጽዕኖን ሊያሳድሩ የሚችሉ ሰስኪውተርፒንስ እናም ሌሎች ተለዋዋጭ ዘይቶችን ይዟል። እነዚህ ውህዶች በጉበት ቲሹዎች ውስጥ ኦክሲዲቲቭ ስትረስን እናም ኢንፍላሜሽንን ሊያስከትሉ ይችላሉ። ሁለተኛ ደግሞ ሜታቦሊክ ከመጠን በላይ መጫን ነው። ጉበት የብዙ
የከርቤ ንቁ ውህዶችን ይዋሃዳል። በከፍተኛ መጠን ወይም ደግሞ ስር በሰደደ ወይም በጣም ብዙ አጠቃቀም ሜታቦሊክ ሸክሙ መርዛማ መንገዶችን ሊያጥለቀልቅ ይችላል። ይህም መርዛማ ሜታቦላይቶች እንዲከማቹ ያደርጋል። ሶስተኛ ደግሞ ከመድኃኒቶች ጋር ያለው ግንኙነት ነው። ከርቤ የጉበት ኢንዛይሞችን እንደ CYP 415 ሊያነሳሳ ወይም ደግሞ ሊገታ ይችላል። ይህም የመድኃኒት ሜታቦሊዝምን ይጎዳል። ይህ የመድኃኒት ክምችት ወይም መርዛማ መካከለኛ ምርቶች መጨመር ሊያስከትል ይችላል። ይህም ጉበትን ይጎዳል ማለት ነው። አራተኛ ደግሞ በበሽታ መከላከያ መካከለኛ ምላሾች ነው። አልፎ አልፎ እንግዲህ ከርቤ ልክ እንደ መድኃኒት የተፈጠረ ሄፓታይተስ ያልተለመደ ወይም በበሽታ መከላከያ መካከለኛ የጉበት ጉዳትን ሊያስከትል ይችላል። አምስተኛ ብክለት ወይም ደግሞ መቀላቀል ካለ ነው። የንግድ የከርቤ ምርቶች በአግባቡ ካልተገኙ ከከባድ ብረቶች፣ በጸረ ተባይ መድኃኒቶች ወይም ደግሞ በሌሎች ጎጂ ንጥረ ነገሮች ሊበከሉ ይችላሉ። ይህም የጉበት መርዛማነት አደጋውን ይጨምረዋል ማለት ነው። ከተለያዩ ነገሮች ጋር ሊበከል ይችላል። ስለዚህ ከርቤን ስትገዙ ምንጊዜም ቢሆን ጥራት ያለው መሆኑንና አለመሆኑን ማረጋገጥ ግዴታ ነው። ስለዚህ በእነዚህ አማካኝነት የጉበት ጉዳት ሊከሰት ይችላል። ታዲያ ከርቤ የጉበት ጉዳትን ሊያስከትል የሚችለው መቼ ነው የሚለውን ደግሞ ልንገራችሁ። አንደኛ በከፍተኛ መጠን የምትወስዱ ከሆነ ነው። ከባህላዊ ወይም ደግሞ ከተመከሩት መጠኖች በእጅጉ ከፍ ያለ የከርቤ መጠንን የምትወስዱ ከሆነ ጉዳትን ሊያስከትል ይችላል። ሁለተኛ ደግሞ የረጅም ጊዜ አጠቃቀም ነው። ለረጅም ጊዜ በየቀኑ ወይም ደግሞ በተደጋጋሚ የምትጠቀሙ ከሆነ ነው። ያለ ሕክምና ክትትል ለሳምንታት ወይም ደግሞ ለወራት ስር የሰደደ አጠቃቀም ከፍተኛ መጠን ማለት ነው ጉዳትን ሊያስከትል ይችላል። ሶስተኛ ደግሞ ቀደም ሲል የጉበት ጉዳት ሁኔታዎች ካለባችሁ ነው። የጉበት በሽታ ያለባቸው ሰዎች ለምሳሌ ሄፓታይተስ፣ ስባማ ጉበት ያለባቸው ሰዎች የበለጠ ለጉዳቱ ተጋላጭ ሊሆኑ ይችላሉ በከርቤ ማለት ነው። አራተኛ ደግሞ የሄፓቶቶክሲክ መድኃኒቶች በአንድ ጊዜ ጥቅም ላይ መዋል ነው። ከርቤን እንደ አሲታሚኖፊን ወይም ደግሞ ስታቲን ካሉ መድኃኒቶች ጋር ማዋሃድ አደጋውን ሊጨምር ይችላል። አምስተኛ ደግሞ ዝቅተኛ ጥራት ያላቸው ምርቶችን የምትጠቀሙ ከሆነ ነው። ቁጥጥር ያልተደረገባቸው ወይም ደግሞ ንጹህ ያልሆኑ ተጨማሪዎችን የምትጠቀሙ ከሆነ ጉዳትን ሊያስከትል ይችላል ማለት ነው። ታዲያ ከከርቤ የጉበት ጉዳትን እንዴት ማስወገድ እንደሚቻል ደግሞ አሁን በዝርዝር እነግራችኋለሁ። አንደኛ መጠንናም የቆይታ ጊዜን መገደብ ይኖርባችኋል። ደህንነቱ የተጠበቀ የመጠን መመሪያዎችን መከተል፣ በተለምዶ ከ400 እስከ 600 ሚሊግራም በቀን ለአጭር ጊዜ ብቻ መውሰድ ይመከራል። በሕክምና ክትትል ካልሆነ በስተቀር ለረጅም ጊዜ ከርቤን መጠቀምን አስወግዱ። ሁለተኛ ደግሞ ታዋቂ ምርቶችን ምረጡ። ደረጃቸውን የጠበቁ ከፍተኛ ጥራት ያላቸውን የከርቤ ንጥረ ነገሮችን ከተመሰከረላቸው ምንጮች ተጠቀሙ። ሶስተኛ የጉበት ጤናችሁን መቆጣጠር ነው። ከርቤን በየጊዜው የምትጠቀሙ ከሆነ በተለይም በከፍተኛ መጠን የጉበት ኢንዛይሞችን እንደ ALT እናም ASTን በየጊዜው ማረጋገጥ ያስፈልጋል። አራተኛ ከጉበት በሽታ ወይም ደግሞ ከመድኃኒቶች ጋር መጠቀምን ማስወገድ ነው። የጉበት መታወክ ያለባቸው ወይም ደግሞ እንደ ሄፓቶቶክሲክ መድኃኒቶችን የሚወስዱ ሰዎች ከርቤ መጠቀምን ማስወገድ ወይም ደግሞ በጥብቅ መገደብ ይኖርባቸዋል። አምስተኛ ደግሞ የጤና እንክብካቤ ባለሙያን ማማከር ነው። በተለይም ለነፍሰ ጡር ሴቶች፣ ስር የሰደደ በሽታ ላለባቸው ሰዎች ወይም ብዙ መድኃኒቶችን ለሚወስዱ ሰዎች ይህ አስፈላጊ ነው። ምክንያቱም በእነዚህ ሁኔታዎች ላይ እያላችሁ ከርቤን ድንገት ብትጠቀሙ በትንሽ መጠንም እንኳን ጉዳትን ሊያስከትልባችሁ ስለሚችል ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ ከርቤን ስለመጠቀምና ስላለመጠቀም ያን ያክል ስጋት ካለባችሁ አስቀድማችሁ ዶክተራችሁን ወይም ደግሞ የጤና ባለሙያን ማማከር ያስፈልጋል። በተለይ ተያያዥ የጤና ችግር ካለባችሁ እንዲሁም ደግሞ መድኃኒቶችን የምትወስዱ ከሆነ ሐኪማችሁን በፍጹም ሳታማክሩ ከርቤን በፍጹም አትጠቀሙ። በተለይ በአፋችሁ ማለት ነው። እንዳልኳችሁ እንግዲህ ከርቤን መጠቀም ያለባችሁ ለውጫዊ ጥቅም ነው። በተለይ ባክቴሪያዎችን፣ ፈንገሶችን፣ ቁስሎችን ለማከም ከርቤ በጣም ውጤታማ ነው ማለት ነው። እንዲሁም ደግሞ የአፍን ጤንነት ለመጠበቅ፣ የድድ በሽታን ለማስታገስ እንዲሁም ደግሞ አንዳንድ ከድድ ጋር ተያይዘው የሚመጡ በሽታዎችን ለማስታገስ ከርቤን በአፋችሁ ከሌሎች ዘይቶች ወይም ደግሞ ከውሃ ጋር በመቀላቀል በቀጥታ ብቻውንም አይደለም የምትጠቀሙት፣ ከውሃ ጋር በመቀላቀል
አፋችሁን አጥባችሁ ቀጥታ መዋጥ ሳይሆን ወደ ውጪ መጥፋት ነው ያለባችሁ። በተለይ የከርቤ ዘይትን በፍጹም ወደ ውስጥ መዋጥ የለባችሁም ማለት ነው። ያን ያክል በውስጥ ሲወሰድ ደህንነቱ የተጠበቀ እንደሆነና እንዳልሆነ የሚያረጋግጥ የተረጋገጠ በሰዎች ላይ የተደረገ ሳይንሳዊ ጥናት የለም ማለት ነው። ምክንያቱም ወደ ውስጣችሁ ገብቶ ምክንያቱም ዘይቱን የምትወስዱ ከሆነ በጣም አደገኛና ጠንካራ ነው የሚሆነው ማለት ነው። ይህ ደግሞ ከፍተኛ የሆነ ጉዳትን ሊያስከትልባችሁ ይችላል። ስለዚህ በጣም ጥንቃቄ አድርጉ። በጣም ከርቤ እንግዲህ ዘርፈ ብዙ የጤና ጥቅሞች አሉት። ነገር ግን ኦቨር ጥቅም አለው ብላችሁ ቶሎ ብላችሁ ደህንነታችሁን ሳታረጋግጡ በአፋችሁ ወደ ሰውነታችሁ ማዋጥ የለባችሁም ማለት ነው። ምክንያቱም የማታውቁት ጉዳትን ሊያስከትልባችሁ ስለሚችል። እንዲሁም ደግሞ የብዙ ሰዎች ከባዱ ችግር ምንድን ነው? ከርቤ እንግዲህ በጣም የጤና ጥቅም አለው ሲባል በከፍተኛ ሁኔታ በገበያ ላይ ጥቅም ላይ ውሏል ማለት ነው። ስለዚህ አንዳንድ ነጋዴዎች ደግሞ ከልክ በላይ ዋጋን በማትረፍ በውድ ነው የሚሸጡት። እንዲሁም ደግሞ ከርቤ ትክክል ይሁን አይሁን የሚለውን ነገር በስነ ስርዓት ማረጋገጥ አለባችሁ። ምክንያቱም ፎርጅድ የሆኑ ከርቤ ያልሆኑ የተቀላቀሉ ሌሎች ንጥረ ነገሮችን የያዙ ምርቶች አብረው ስለሚሸጡ ይህ ደግሞ በጣም በከፍተኛ ሁኔታ ሰውነታችሁን ሊጎዳ ይችላል ማለት ነው። ስለዚህ በተቻላችሁ መጠን ከርቤን ስትገዙ በጣም ትክክለኛ እናም ጥራት ያለው መሆኑን ማረጋገጥ መቻል ይኖርባችኋል ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ሀሳብ አስተያየታችሁ አይለየኝ እላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁም ሀሳብ አስተያየት ካላችሁም በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ።